የቾምቢ ልፈትና የቾምቢ እንግዲህ እንዳያችሁት ወዶቼ ቾምቢ እንግዲህ እንዳያችሁ ስለ ብዙ ጊዜ እንግዲህ ልዕልቴንና ብሩኬን ጓደኛሞች ለማድረግ ከድሮም ጀምሮ እንግዲህ ይፈልግ ነበረ። ትርሲትዬን እንግዲህ ከማግባቱ በፊት ራሱ እንግዲህ ያው የትርሲትዬን ብሩኬ እንግዲህ ትርሲትዬን መርጦ ነው እንጂ ቾምቢ እንግዲህ ያው ለብዙ ጊዜ አንድ ላይ እንዲሆን ይፈልግ ነበረ። ልዕልቴም ራሱ እንግዲህ በጣም ተወዶ ነበረ እና ዛሬ ላይ እንዳያችሁት እንግዲህ ልዕልቴ ማለት ነው ብሩኬን ቤት ጠርተው ነበረ እና ቤት ጠርተው እንግዲህ ቤቱን አበባ በአበባ ሸብረቃ ሻምፓኒ ነው የሚባለው ወይን ከፍታ ምናምን ነበረ የጠበቀችው ማለት ነው። እንግዲህ ብሩኬ ደግሞ እንዳያችሁት በጣም ደንግጧል። ምክንያቱም ምንድን ነው ማለት ልዴቴ ነው እንደ እስከ ማለት ድረስ ነበር የደረሰው እና ብሩኬም እንግዲህ ያንን ወይን እየጠጡ እንግዲህ እያወሩ እየተጫወቱ ባለበት ጊዜ ላይ እንግዲህ ልዕልቴ ያው ሮማንቲክ የሆነ ፍቅር እንግዲህ ለመጀመር ፈልጋ ነበረ። ስለዚህ ብሩኬ ደግሞ እንዳያችሁት ገና የትርሲትዬ ሀዘን አልወጣለትም። ሲቀጥልም ደግሞ ለዚህ ነገር ዝግጁ ስላልሆነ እንግዲህ አይ ይህንን ነገር ማድረግ አልችልም በማለትም እንግዲህ ለልዕልቴ ይነግራታል። እና ልዕልቴም ለምንድን ነው የማታደርገው ምናምን ስትለው አይ እኔ አሁን ላይ ትኩረት ማድረግ ያለብኝ ቤተሰቦች ላይ ነው እንጂ ለእንደዚህ አይነት ነገር ዝግጁ አይደለሁም ሲልም እንግዲህ ይነግራታል ማለት ነው። እሷም እሺ በቃ ምናምን የሆነ ላስብበት አይነት ነገር ነበረ የነገራት ማለት ነው። እና እንግዲህ እስተመቼ ማለት እንድታስብበት እስተመቼ ጊዜ ልስጥህ ምናምን ስትለው እንግዲህ እኔ አላቅም ግን ብቻ አሁን ላይ ለእንደዚህ አይነት ነገር ዝግጁ አይደለሁም መቼም ትረጅኛለሽ ብዬ ተስፋ አደርጋለሁ ሲልም እንግዲህ ይነግራታል ማለት ነው። እሷም በቃ ምንም ነገር ማድረግ አልቻለችም ማለት ነው። እሺ በቃ ምናምን ትላለች። እሺ ለማንኛውም ማለት ብሩን ታመጭልኝ ሲላትም እሺ አመጣልሃለሁ ትልና እንግዲህ ብሩን ልታመጣለት ሄዳለች። ያው አሁን ላይ እንግዲህ ብሩኬ እንዳያችሁት ቡክ አልከፈተም ገና አለ አይደለ። አሁን ላይ እንግዲህ ሰርቲፊኬቱ ራሱ እንደሞተ ነው እንጂ በህይወት እንዳለ እንግዲህ ስለማይታወቅ ገና አልተንቀሳቀሰም። እንግዲህ በካሽ አመጣሁልህ ቡክ ስለሌለህ ነው መቼም ትረዳኛለህ ብዬ አስባለሁ ስትለው አረዳሻለሁኝ ሲልም እንግዲህ ይነግራታል ማለት ነው። እንግዲህ ያንን ብሩን ታመጣለታለች እና በቃ ለማንኛውም ሰርቼ መልሳለሁ ምናምን ሲላትም እንግዲህ አይ ችግር የለውም መመለስ አይጠበቅብህም ብለዋለች። እንግዲህ ልዕልቴ እንዳያችሁት ብሩኬ አንተ ብቻ ፍላጎት ይኖርህ እንጂ ከኔ ጋር የመኖር ልጆቹን እንደ ልጆቼ አርጌ እቀበላችኋለሁ ምንም ነገር እንዳያሳስብ ምንም ነገር እንዳያስጨንቅህ በማለት ነበር እንግዲህ ቃል የገባችለት። እሱም እንግዲህ ምንድን ነው ያላት አንቺ መልካም ሴት ነች፣ ሲቀጥልም ደግሞ ልጆቼ በጣም ይወድሻል፣ ግን ያው ለዚህ ነገር ገና ዝግጁ አይደለሁም በማለት ነበረ እየመለሰላት። እነሱ ምናምን ይባባላሉ። በቃ እሺ የማታደርግ ከሆነ ሂድ ትለዋለች። እሺ በቃ ልሂድ ብሎ እንግዲህ ብሩን ይዞ ወደ ቤት ይመጣል። እሷ ግን ንቅ አድርጋ ነበር ሳም ያደረገችው ማለት ነው። እና ሌላው በጣም የገረመው ነገር እንግዲህ ሚኪ አሁን ላይ እህቱን እንግዲህ አስለቅቃታለሁኝ እሱንም ቢሆንም አልለቀውም በማለትም እንግዲህ ዝቶ ከኮፓንደሩ ጋር እንዲሁም ደግሞ ከተከስተ ጋር ምናምን ሆነው ተከስተ በነገራችን ላይ ከጀርባው ከሚኪ ጀርባ እንግዲህ እያሴረበት እንደሆነ ሁላችንም እናውቃለን ማለት ነው። ምክንያቱም ደደም ምናምን እያለ እንግዲህ ዝቅ ዝቅ ስለሚያደርገው አሁን ላይ ተከስተን እንግዲህ ተከስተ ማለት ነው ሚኪን መበቀል ይፈልጋል። እናም እንግዲህ ደግሞ እየተበቀለው ነው። ሲቀጥልም ደግሞ እቅዱን ሁሉንም ነገር እንግዲህ እያበላሸበት ይገኛል ማለት ነው። እና ሚኪ እንግዲህ እህቱን ዛሬ አመጣታለሁ ምንም ነገር እንዳታስብ ብሎ እንግዲህ ለአባቱ ሁሉ ቃል ገብቶለን ነበረ። አባቱ ራሱ እንዳያችሁት ረብቃ ዛሬ ትመጣለች ልጄ ትመጣለች እያለ እንግዲህ ፊቱ ሁሉ በደስታ ነበረ ሲያበራ የዋለው። አቶ ዘነበ ራሱ ምን ነው ማለቴ በሰላም ነው ወይ እንደዚህ ፊት ያበራው ምናምን ስትለው እና ልጄ እኮ ልትመጣልኝ ነው ማለት ልጄ ሳትሆን የተገኘችው ያገታት ሰውዬ እኮ ተገኘ በማለት እንግዲህ በደስታ ነበር ሲናገር የነበረው። እና ይህንን ነገር እንግዲህ ሲናገር ማለት ያማ እኮ ጥሩ ነገር እኮ ነው። በቃ አጋቹ ተገኘ ማለት እኮ በተዘዋዋሪ እሷ ተገኘ ማለት ነው። አወድ አየካቶ ዘነበ ለዚህ ነው አሁን ፊቴ ለምን እንዲያበራና ለምን ደስ እንዳለኝ አወቅ አይደለ ሲልም እንግዲህ እየነገረው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል።
እና ብሩክ ማን ነው ሚኪ ማለት ነው በጣም ተናዶ እንግዲህን ብሩክ ተከስተና ኮማንደሩ እንዲሁም ደግሞ ሚኪ ሆነው ወደ ፖሊስ ጣቢያ ተመልሰው ነበረ። እንዴት እንደዚህ ሊሆን ቻለ እያለም በጣም እየተናደደ ነበረ። በቃ ማለት በቅርብ ርቀት ሆኖ እየተከታተለን ነበረ እያለም እንግዲህ እንትን ይለዋል። እንግዲህ ከዛም አልፎም ተርፎም እንግዲህም ኮማንደሩን እየከፈልኩ እኮ ነው የምታገለግለ፣ ስለዚህ ስህተት ስትሰራ ዝም ብዬ ማየት አለብህ ወይ እህቴ? አንድ ነገር ይሁንና ከሶስታችሁ ራስ አልወርድም ሲልም እንግዲህ ይናገረዋል። ቦታህን ወቅሽ፣ ማንን እየተናገርክ እንደሆነና ማንን እያወራህ እንደሆነ ጠንቅቀህ ወቅ ሲልም እንግዲህ ኮማንደርን በዚህ በሚኪ ላይ ይነግረዋል ማለት ነው። ሚኪም እንግዲህን ስለ ገንዘብ አንስቶ ነበረ። ገንዘብ ከፈልከኝ ማለት እኮ ባሪያህ ነኝ ማለት አይደለም፣ ገባህ? ትሰማኛለህ? የሆነ ምክንያት ፈልጌ ነው ከርቼሌ እንትን ብዬ እዛ ወይኒ ቤት የምወረውርህ ሲልም እንግዲህ ግን ኮማንደሩም ይዘትበታል። በዚህ ጊዜ ተከስታረ ሰዎች ተረጋጉ፣ በቃ ማለት አረጋጉት ሲልም እንግዲህ በመካከላቸው ገብቶ ያው ሰላም እንዲወርድ አድርጓል ማለት ነው። እና ሚኪም እንግዲህን በቃ ማለት ይቅርታ ማለት አንተም እኮ በመካፈል ልክ እኮ ያው ጥሩ አድርገህ እንድትሰራልኝ ይፈልጋለሁ ሲልም እንግዲህ ይነግረዋል። ስለ ስራዬ ልትነግረኝ አንተ አትችልም፣ ስራዬን ጠንቅቄ እንዴትና መቼ መስራት እንዳለብኝ ጠንቅቄ አውቃለሁ ሲልም እንግዲህ ኮማንደሩም ለሚኪ ይመልስለታል። ብሩኬ እንግዲህ ወደ ቤት ሲመጣ እናቴ ሚስቱ ትመስል ረብቃ ደግሞ እየተወተነ ነው ይገብተው ነው። ረብቃ እንኳን አበዛሽው እንዳይ ልጁን አላነፋንፋለችው እኮ እንዴ ብሩኬ እኮ ለህፃን ልጅ እኮ አይደለም። ብሩኬ እኮ ለአንቺ እኮ ባለሽ ወይም ደግሞ ልጅሽ አይደለም። በወጣ በገባ ቁጥር ስልክህን ለምን ዘጋህ? የት ነው የዋልከው? ምን አደረግ? ምን ወጣ? በየት ገባህ? እንዴ አልበዛም እንዴ? ጉድ እኮ ነው ጎበዝ። እና ረብቃዬ እንግዲህ ሚኪ ብሩኬ ማለት ነው ወደ ልዕልቴ ጋር ሲሄድ ማለት ነው ስልኩን ዘግቶ ነበረ። ሁለቱም እንግዲህ ስልካቸውን ዘግተዋል። በነገራችን ላይ ረብቃ እንደዚህ የምታደርገው ብሩኬን ስለምትወደው ነው። ግን ደግሞ አቶ ማለት የረብቃ አባት እንግዲህን አለ አይደለ እሷና ብሩኬንና ይችን ረብቃን የሚያቸው እንድህትና ወንድም ነው። ምክንያቱም አንድ ላይ እንግዲህን ብሩኬ ያው አደጋው ከደረሰበት ቀን ጀምሮ አንድ ላይ እንትን ስላሉ እንዲህቱ ምናምን ነው ብሩኬ ራሱ የሚታይ ምናምን ነው የሚላት እንጂ እንደዚህ በፍቅር አይን ምናምን ተመልክቷትም አስቧትም አያውቅም። እሷ ግን ደግሞ ትወደዋለች ምናምን እና ለዛም ነው እንግዲህ የምትቆጣጠረውና የት ነበርክ? ለምንድን ነው ስልክህን የዘጋኸው? በማለትም ትናገራለህ። ያረሚጦ ተረጋጊ፣ ምን እየሆንሽ ነው? ማለት ይሄ ነገር ባንቺ ላይ አያምርብሽም ይላታል። አረ አያምርብኝም እንዴ? እና ታዲያ በአንድ ፊቱን መጥተህ ለምን አትመታኝም? አሁን አንድ በአንድ ተናገር ማለት ለምንድን ነው ስልካችሁን የዘጋችሁት? ምናምን ሲልም ከዛ ማለት ተቀምጠን እያወራ ነበረ ማለት ተዚክ ሲሄድ ቤቱን አበባ በአበባ አድርጋ ዊስክ ከፍታ ምናምን ነበር የጠበቀችኝ ይላታል። ምን? አዎ ጭራሽ ቤቱን አበባ በአበባ አድርጋ ወይን ከፍታው ከዛስ ምናምን ስትለው ከዛ ስናወራ አለና ብሩኬ ከዛ ልንሳሳም ስንላ ምን አለች ረብቃ ደነገጠች። እናቴ እና ውዶቼ እንግዲህ መልካም ቆይታ እስከዚህ ፓርት ድረስ